ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ የማሳያችሁ በጣም የሚያናድደኝን ነገር ነው። እንግዲህ እዚህ ጋር የኛ ቤት ነው ይሄ የምታዩት። ይሄ ደግሞ ባዶ ቦታ ነው፣ የመንግስት ቦታ ማለት ነው። እና ምንድን ነው የማይጣል ቆሻሻ አይነት የለም። ፓምፐርስ፣ ሞደስ፣ በቃ ምን ብዬ ልንገራችሁ። ሁሌ እናጸዳለን፣ እናቃጥላለን፣ ግን በማዳበሪያ ሳይቀር ይሁት እዚህ ጋር ያለው ማዳበሪያ ከዚህ ጋር ነው ያነሳ ነውና የማይጣል ነገር የለምና እኔ በጣም ስለገረመኝ ነውና ምንድን ነው ጥቅሙ ማለት ቆሻሻ እኛ እንደምናውቀው መሬት ቆፍራችሁ ታቃጥላላችሁ ወይ አረቃችሁ ትጥላላችሁ፣ ብዙ ነገር ማድረግ ትችላላችሁ። ግን እንደዚህ አድርጎ ሰው የውሃ ልክ ላይ ማስቀመጥ በዚህ ልክ በጣም የሚያስጠላው። በዛ ላይ የህፃን ልጆች ዳይፐር ሁላ አለው እና ለልጆቹ ራሱ ጥሩ አይደለም። ዳይፐር እንግዲህ እዚህ ጋር ባሳያችሁ እንዳለ ዳይፐር ነው፣ ሞደስ ነው። ሰው እንዴት በዚህ ልክ ቆሻሻ እንደዚህ አድርጎ ይጥላል? ገብታችኋል? ሴቶች ናቸው አይደለ? ይሄ ንጽህና መጠበቂያቸውን መሬት ቆፍሮ ማቃጠል ነው ያለባቸው፣ ወይም ደግሞ አርቀው መጣል ነው ያለባቸው። እና በዚህ ልክ ባሳያቸው የሞደስ ፓምፐርስ እና ለህፃን ልጆች ራሱ ጥሩ አይደለም። እንደምታዩት የማይጣል ነገር የለም ማለት ነውና በጣም ነው የሰለቸን። ይሄ ብዙ ጊዜ ነው ስናቃጥል። እንደምታዩት እዚህ ጋር አመዱ ይታያቸዋል። ብዙ ጊዜ ያቃጥለናል። አሁንም ይሄው እዚህ ጋር እያቃጠልን ነው። ግን ይሄ እንግዲህ ይሄ ውሃ ልክ ነው። ይሄ ቆሻሻ ቦታ አድርገውታል ማለት ነው እንዳጠቃላይ። እና ይሄ ቪዲዮ ያያችሁ የዚህ ከተማ ነዋሪዎች እና እዚህ ጋር ቆሻሻ የምጥሉ ሰዎች እግዚአብሔርን ፍሩ። የምር ሰው መፍራት አቁማቸዋል። ግን እግዚአብሔርን ፍሩ። ይደብራል። በዚህ ልክ ቦታ አላጣችሁም። ውሃ ልክ ድረስ ቆሻሻ እያመጡ ማስቀመጥ ማለት ጥሩ አይደለም። ስለዚህ አድቡ ነው የምላችሁ። የምሬን ነው። እንዲህ እኛ ቆሻሻ ማጠራቀሚያ አይደለንም። እንደዚህ እየተሞላ በየአስፋልት ላይ ቆሻሻ አይጣለም። እዛ ጋር ባሳያችሁ አሁን ማለት ነው። ሲመሽ ነው የሚጡት። በነገራችን ላይ ትንሽ መሸት ሲል ማለት ሰው አለመኖሩን ሲያረጋግጡ በዚህ ልክ ማለት ነው። እዩት እንግዲህ በዚህ ልክ ሞደስ ፓምፐርስ እዩት እንዴት እንደሚያስጠላ ማለት ነው። እንግዲህ አያችሁታ። ይሄ ራሱ እዛ ጋኛ ውሃ ልክ ላይ ነበረ፣ ግን አንስተን ወደዚህ እዚህ ጋር ስናደርገው ውሾች ምናምን ናቸው እንደዚህ ያደርገው ደግሞ እንደዚህ ያደረጉት ማለት ነውና ሰፈሩ አሪፍ ነበረ፣ ደስ ይላል። ግን ምን ዋጋ አለው? አንዳንድ ሰዎች አሉ በቃ የራሳቸውን የግቢያቸውን ካጸዱ የአካባቢ ጽዳት ምንም መስሎ የማይታያቸው ሰዎች አሉና ይሄ ነገር ደግሞ ጥሩ አይደለም። እንዳልኳቸው የህፃን ልጅ እንግዲህ በጣም የህፃን ልጅ ዳይፐር ነው እንግዲህ እንደዚህ የተደረገ በየቦታ የሚጣለው። ይሄ ለህፃኑም ጥሩ አይደለም፣ ምክንያቱም ደስ አይልም። ስለዚህ እንደዚህ የምታደርጉ ሰዎች ከድርጊታችሁ ተቆጠቡ ነው የምላችሁ። ሰውን ባትፈሩ ፈጣሪን ፍሩ። በዚህ ልክ እንደዚህ ያደርጋችሁ ሰፈርን ሰውንም መረበሽ ጥሩ አይደለም። እንደምታዩት በጣም የሚያስጠላው የምር እዩት እስቲ እዩት። እና እንደዚህ ነው እንግዲህ እዩት። ይሄ ቤቱ ነው፣ ይሄ ደግሞ ቆሻሻ ነው ማለት ነው። እዩት። እና ሁሌ እኛ ደግሞ ሁሌ ነው የምናጸደው። በዛ ላይ አሁን ደግሞ መጪው ክረምት ነው እንደሚታወቀው። ያ ማለት ይሄ ውሃ በሙሉ ሀይቅ ነው የሚሆነው። ይሄ እንዳለ ይሞላል። ያ ሲሞላ እዚህ ጋር የነበረ ቆሻሻ በውሃው እንትንና ወደ አረንጓዴነት ይቀየራል ማለት ነውና በጣም ነው የሚያስጠላው። በክረምት የማይጣል ነገር የለም እንዳልኳችሁ። ቆሻሻው እንዳለ በጣም ያስጠላል። በዛ ላይ ውሃ ሲሆንበት እንደዚህ ደረቅ ሆኖ ራሱ በጣም ነው የሚያስጠላ። እንኳን ዝናብ ዘንቦበት ማለት ነው። ዝናብ ሲዘንብ እንዳልኳችሁ ውሃው እስከዚህ ድረስ ይመጣል። ይሄ በጣም ስለሚጎረጉድ ውሃ ከዚህም ስለሚመጣ ውሃው በጣም ለሽታ አያሳልፍም ማለት ነው። ስለዚህ ምንም መንቀሳቀስ አንችልም። እንደዚህ ደረቅ ሆኖ እንኳን ያልቻልነው እዩት ሞዴስ ሳይቀር ነው የሚጣለውና እንግዲህ ሰው ክረምት ሲሆን አካባቢውን ያጸዳል። ትቦ ምናምን የተዘጋ ካለ ይከፍታል እንጂ በዚህ ልክ ሰው አየኝ አላየኝ ተብሎ ቆሻሻ እንዲመጣል አግባብነት የለውም። ስለዚህ እንደዚህ የምታደርጉ ሰዎች ራሳችሁ ታውቁታላችሁ። ስለዚህ ከድርጊታችሁ ተቆጠቡ። ምክንያቱም እኛም ሰው ነን፣ ንጹህ ነገር እንፈልጋለን። በዚህ ልክ መረበሽ፣ መበከል፣ መታመም የለብንም። ስለዚህ አንድ ሰው ሳሎኑን አጽድቶ በረንዳው ከቆሸሸ ይሄ ንጽህና አይባልም።
ጽዳት ከቤት ይጀምራል። ከዛ ወደ አካባቢ ነው ማለት ነው። ቤታችሁን ሳሎናችሁን አጽድታችሁ አካባቢያችሁ በዚህ ልክ ካበከታችሁት ጥቅም የላቸውም ማለት ነው። ስለዚህ እዚህ ጋር እንደዚህ የምጥሉ ሰዎች የምር አድቡ ነው የምላችሁ። የምር እኔ በጣም ስለሰለቸኝ ነው። እንግዲህ እንደምታዩት ይሄኛ ቤት ነው እንዳልኳችሁ። ይሄ ደግሞ ቆሻሻው ነው ማለት ነው። እንግዲህ አስቡት ምን ያክል ቅርበት ስላለው። ይሄ እንዳጋጣሚ ለጊዜው አልተሰራበትም ባዶ ቦታ ስለሆነ ነው እንግዲህ እያመጡ እዚህ ጋር የሚጥሉት። ስለዚህ ይሄ ነገር ጥሩ አይደለም። አሁን ራሱ እንደምታዩት ጭሱ የሸተተኝ ማለት ነው። ጉሮሮዬን ሊያመኝ እየከረከረኝ ነው። ይሄ ደግሞ ክረምት ሲመጣ ደግሞ ምን ያክል ሰውን በሽታ ላይ እንደሚጥል ነው ማሰብ ያለባችሁ። ስለዚህ ሰው ደግሞ ከቤቱ የትም ሊሄድ አይችልም። ስለዚህ እዚህ ጋር የምጥሉ ሰዎች የምር አድቡ። እውነቴን ነው። እዩት። እንደውም አሁን የዚህ ጋር የቀረጽኩላችሁ ቆሻሻው ዋናውን በጣም ካቃጠልኩት በኋላ ነው ወደ ቀረጻ የገባሁት እንጂ መጀመሪያ ባሳያችሁ ይሄ የምታዩት ቦታ እንዳለ በቆሻሻ እየተከመረ ነበርና ይሄ ነገር ደግሞ ጥሩ አይደለም ለማንም ማለት ነው። አንደኛ ደግሞ የሆነ ነገር ስታደርጉ ፈጣሪ ያየኛል አያየኝም ነው እንጂ ይሄ ጨለማን ተገና አድርጋችሁ ሰውን ለመጉዳት በዚህ ልክ እንደዚህ አድርጋችሁ ቆሻሻ መጣያ ማድረግ የሰውን ደጅ ጥሩ አይደለም። ምክንያቱም ሰውን አትፍሩ። ጨለማ መታችሁ ሰው እንዳያችሁ ነው አይደለ? ፈጣሪ አለ ብላችሁ ለፈጣሪ ታመኑ። ፈጣሪ ያየኛል በሉ እንጂ ይሄ ዝም ብላችሁ ሰው አየኝ አላየኝ ብላችሁ ተንኮል ለመስራት አትሩጡ። እውነት ጥሩ አይደለም ነው የምላችሁ። እንግዲህ ጓደኞቼ ዛሬ በዚህ መልክ የመጣሁት በጣም ስለተናደድኩ ነው የምር። እና እንዳልኳችሁ ይህ ቆሻሻ ሳቃጠል ጭሱ በጣም ነው የሚሸተው። ምክንያቱም ያው ቆሻሻ እስከሆነ ድረስ በጣም ነው የሚሸተው እና እኛም ደግሞ ተረብሸናል። ይህ ጉንፋን በጣም በተደጋጋሚ እየያዘን ነው። በዛ ላይ እንዳልኳችሁ አሁን ክረምት ነው። ክረምት ሲመጣ ደግሞ አይደለም እንኳን እንደዚህ አይነት ችግር ያለባቸው ቦታዎች ቀርተው ኖርማል ቦታዎች ራሱ ለክረምት መጸዳት አለባቸው አይደል? ቱቦዎች መከፈት አለባቸው። ስለዚህ እኛ ሰፈራችን ጽዱ ነው። በዚህ በኩል ካያችሁት እስ እንደሚያምር በዚህ በኩል በጣም ጽዱ ነው። ይሄው እንደምታዩት በጣም ደስ የሚልና የተስተካከለ ቦታ ቢሆንም ግን በዚህ በኩል እንዳልኳችሁ ክፍት ቦታ ስላለና እዚህ ጋር ስላልተሰራበት እንደዚህ እያደረጉት ነው ማለት ነውና እንደዚህ ነው የምላችሁ። እዚህ ጋር የምጥሉ ሰዎች ከዚህ በኋላ ባጥሉ ደስ ነው የሚለን፣ ጥሩ አይደለም ማለት ነው። ስለዚህ በቃ ይህን ይመስላል። ድጋሜ እንደማይጣል ተስፋ አደርጋለሁ። ነገር ግን ከዚህ በፊት እንዳልኳችሁ ከአንዴም ሁለቴ እንደዚህ ሰብስበን አቃጥለናል። ዛሬም እያቃጠል ነው። አሁን ግን ክረምት ስለሆነ መጪው ጫን ያለው ነው። ስለዚህ እንዳልኳችሁ እዚህ ጋር የምጥሉ ሰዎች እረፉ፣ የምር እረፉ። ጥሩ አይደለም። ተንኮል ምንም አይሰራም። እኛ ብንታመም እናንተ የምንጠቀሙት ነገር የለም። ስለዚህ በቃ ላለመጣል ሞክሩ። ለዛሬ ቆሻሻ ለማስቃጠል ኖርማል ነው። ግቢያችሁ ውስጥም ወይም ውጭ ላይ ቆፍራችሁ ቆሻሻ ከታችሁ ማቃጠል ትችላላችሁ፣ ማንንም ሳትረብሹ ማለት ነው። ግን በዚህ ልክ ሰውን መረበሽ ጥሩ አይደለም ነው የምላችሁ። ውድና የተከበራችሁ ቻናሌ ሰዎች ስለነበርን ቆይታ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ነው።